ቅዱሳን ጳጳሳትን አንድ ቅዱስ ጳጳስ ነው ያለው፣ ብፁዕ ቅዱስ አቡነ ማትያስ። እኛም መሮናል፣ ደክሞናል፣ ሰልችቶናል። ሰላም ኦርቶዶክሲያን ባለማህተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። በዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ ካህናት አባቶች እርስ በርስ መተጋገዝ ጀምረዋል። ይሄ ይበል የሚያሰኝ ነገር ነው። ነገር ግን ያልሆነ ትርክታቸውን እያወሩ ይገኛሉ። ይሄን እንደማይተን ዝም ማለት ስለማንፈልግ ምዕመኑን እየወቀሱ ስለሆነ ለምን ብለን የመጠየቅ ግዴቶችም መብቶችም ስላዩን ይሄንን ቪዲዮ አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ። ዛሬው ፕሮግራሜ ያስኩላችሁ ፕሮግራም ለአባቶችም ጭምር ነው፣ ለምዕመናኖችም ጭምር የሚጠቅም መረጃ ነው ያስኩላችሁ። ይሄን መረጃ አሳያችኋል። ቪዲዮን አይተን ከዛ በኋላ እንነጋገራለን። በተለይ ብዙሃን አባቶች በእንደዚህ አይነት ጉዳይ እየተሸወዱና እየተታለሉ እንደሆነ ወይ ደግሞ የሚያታልል ጥቅስ እያሰሟቸው ነው ተስፋ ማለት እናስባለን። መጀመሪያ ቪዲዮን ላሳያችሁ፣ ከዛ በኋላ እነግራችኋለሁ። ክርስቲያኖች፣ የዚህ ዘመን ወጣቶች፣ በሩቁ ሆናችሁ የምትከታተሉ አባቶቻችሁን የምትተቹ ደረጃ የምታወጡ ቅዱሳን ፓትርያርኮችን፣ ጳጳሳትን፣ ካህናትን ከፍ ዝቅ የምታደርጉ የምታጸድቁ፣ የምትኮንኑ አደብ ግዙ። ወደ ራሳችሁ ተመልከቱ። እናንተ ዓለም ብርሃን ናችሁ ብሎ ውሉደ ብርሃን ብሎ ሾሟቸዋል። ቅዱሳን ጳጳሳትን አንድ ቅዱስ ጳጳስ ነው ያለው፣ ብፁዕ ቅዱስ አቡነ ማትያስ። አሁን እኛም መሮናል፣ ደክሞናል፣ ሰልችቶናል። እንንገራችሁ፣ ስልችት ነው ያለው። የእውነት እንንገራችሁ። የዓለም ብርሃን ናችሁ። እናንተ ብርሃን ብትሆኑ እኮ እኛም በብርሃን ነበር የምንመላለሰው። እናንተ መልካም ብትሆኑ እኮ እኛም በመልካም ጎዳና ነበር የምንመላለሰው። የት ነው መልካምነታችሁ? የት ነው መልካም ስራችሁ? የት ነው በብርሃን የወሰዳችሁ? ንገሩን እስኪ ንገሩን። ለሹመት የተነገረ ንግግር ነው? አባት አስቀምጦ ለሙገሳ የተነገረ ንግግር ነው? ወይንስ እውነት ለክርስትና የተነገረ ንግግር ነው? እውነት ቤተክርስቲያን አንገብግቧችሁ ህንፃ ስላሴ አንገብግቧችሁ የምትናገሩት ንግግር ነው? ይሄ ንግግር እውነት ያ ነው? እውነት ከአንድ አባት የምንጠብቀው ንግግር ይሄ ነው? ላሰማችሁ። እንዴት ሰው ከብርሃን ጋር ይጣላል? እንዴት ጨለማን ይመርጣል? እንዴት አባቱን አሳልፎ ለአውሬ ይሰጣል? እንዴት የአባቱን ነውር እያወጣ አደባባይ እንዴት ይገልጣል? ምን አይነት ካን የሆነ ትውልድ ነው የመጣብን? በአባቱ ላይ የሳቀ ልጅ፣ የቀለደ ልጅ እርግማን ይወርድበታል። ኦሪት ዘፍጥረት ምዕራፍ 9 አንቡ። አባቱ ላይ የሳቀው ልጅ ትዝ ይላቸዋል። ለምንድን ነው የመጣብን? ይታያቸዋል። ይሄ ጧፍ ምን እያደረገ ነው? እያበራ ነው አይደል እንዴ? ሰለስቱ ምዕት አባቶቻችን ሲመስሉ ይሄ ጧፍ እያበራ ነው። እኛ ማየት ያለብን የሚያበራውን መብራቱን ብቻ ነው። ምኑን ነው? ከከሰለ የራሱ ጉዳይ፣ ከሰሉ የራሱ። እኛ ማየት ያለብን ምኑን ነው? የሚበራውን ብቻ ነው። የዓለም ብርሃን ናችሁ ተብለዋል አይደል አባቶቻችን? እኛ ማየት ያለብን ይሄን ብርሃን እንጂ ከከሰሉ ጋር ጉዳይ አለን እንዴ? ሻማው ሲበራ ለራሱ ይቀልጣል። ከሚቀልጠው ጋር አንተ ምን ጉዳይ አለ? ወዲያውስ ትፈርድ ዘንድ አንተ ማን ነህ? እንዴት አይነት መረገም ነው ይሄ? እንዴት አይነት አዚም ነው የመጣብን? እንጃ። በውስጡ ምናልባት የመናፍቃንን አጀንዳ ወይም ደግሞ የዚህ ሃይማኖት ጥላቻ ያላቸው ሰርጎ ገቦች በሚያናፍሱት፣ በሚያወጡት፣ በሚያወርዱት እንዲህ በሚረጩት መርዝ እየተከተልን እኛም እየነጎርን ነውና ወገኔ፣ የኔ ትውልድ፣ የዚህ ዘመን ትውልድ ባካችሁ ወደ ልባችሁ ተመለሱ። አባቶቻችን እስከ ዓለም ፍጻሜ እንዲጓዝ የስልጣን ሰጥቷቸዋል። የሾማቸው እግዚአብሔር ነው። የሚሾማቸው እግዚአብሔር ነው። የለያቸው የቀደሳቸው እግዚአብሔር ነው። እግዚአብሔር የሾማቸውን
እግዚአብሔር የለያቸውን ከምድር እስከ ሰማይ ድረስ የደረሰ ስልጣን የሰጣቸውን ለምንድነው ከፍና ዝቅ የምናደርገው? የታደሉት እንዲህ አድርጎ አባቶችን ያከብራሉ። ሌላው ደግሞ ሲዘረጥጥ ይውላል። ለምን? ክርስቲያኖች ማስተዋል ይስጠን። አሜን በሉ እስኪ። በዚህ ንግግር ላይ ተመርኩዤ ሐሳብ ልስጣችሁ። እችን ንግግር ሰምታችኋታል። እንግዲህ ያሰማችኋት የተነገረውን የምታውቁትን ነው እናንተ። እኔ ሌሎች መረጃዎች ላጋራችሁ። ለእናንተ የሚሆኑ ይህን ንግግር ይዋጥልናል አይዋጥልንም ብለን የምንፈርጅበት የራሳችንን ላሳያችሁ። ቤተ ክርስቲያን በጣም ብዙ ፈተና አለባት። እንንገራችሁ። መቅደስ ያፈረሰው መቅደስ የቀደሰው እኩል አባት የሚባልበት ዘመን ላይ አይደለም የምንቀመጠው። ታሪክ የረገመው የግፍ ጽዋ ሞልቶብን የስም ካባ የከበዳቸው አባቶች በዙብን። ብፁዓን አባቶች ብዙዎቹ የሚነግሩን፣ ከታች ያሉት ደግሞ ከብፁዓን አባቶች በታች ያሉት ደግሞ ካህናት ቀጣይ ተረኛ ለመሆን የግፍ ጽዋውን ክደውት ከሬሳ በላይ ስም ከብዷቸው ስለ ስም ወጥተው ይናገራሉ። እርሶ መነኮሳት ሲታሰሩና ሲገደሉ የት ነበሩ? እርሶ ምዕመናን ሲሳደዱ በቁማቸው ሲቃጠሉ ተዘቅዝቀው ሲሰቀሉ ምዕመናን ከቤተ ክርስቲያን ሲገፉ ቤተ መቅደስ ሲዘጋ የት ነበሩ? እርሶ ምንፍቅና በቤተ መቅደስ ገብቶ እመቤታችን ቤዛ አትባልም ሲባሉ የት ነበሩ? እርሶ ካህን ካባ ቆብ ደፍተው የእግዚአብሔር አባት ነኝ ምክንያቱም እኔ የልጆቼ እረኛ ነኝ ብለው ያኔ እመቤታችን ስትኮነንና ስትወገዝ በቤተ ክርስቲያን ቤተ መቅደስ በአዳራሽ ውስጥ አውደ ምሕረት ላይ ቆመው ሲነገር የት ነበሩ? እርሶ የት ነበሩን? ጠይቆት። አባቶች ተቆርቋሪ ነን የሚሉ ሌሎች አባቶች ተወለዱ። ጥሩ። ምዕመኑ አባቶችን ጠልቶ አስመሰላችሁት እኮ ነው እንዴ? የቤተ ክርስቲያናችን ስርዓት ይጠበቅ፣ ፍትሐ ነገሥቱ ይከበር፣ ቃለ ዓዋዲ ይከበር፣ ሕገ ቤተ ክርስቲያን ይከበር ብሎ የሚናገረውን አባቶችን አቃላችሁ ብላችሁ ተናገራችሁ። ላሳያችሁ። እስከ ዛሬ ለተፈጠረው ጉዳይ ማለት ነው የመንፈሳዊነት ካባ ደርቦ ጥቅስ ጠቅሶ በደካምነት መጥቶ ምዕመናንንም የቤተ ክርስቲያን ሕግና ስርዓትንም መሻር አይቻልም። እነግራችኋለን። አሁን እኛ እረኛ ሁኑን ነው እያልን እየጠየቅን ያለነው። እረኛ ሁኑን እየለመንን። ንገሩኝ እስኪ ለክርስቲያን ለኦርቶዶክሳዊ አኬልዳማ ሆናለች መሬቷ። ስለዚህ አኬልዳማ መሬት ተናግረው ያውቃሉ? ከየት የት ልጠቅስሉት? ከሰሜን ትግራይ ጫፍ ደቡብ ጅማ ድረስ ምዕራብ አሶሳውን ምስራቅ ሐረርጌውን ይጥቀሱልኝ። የት ቦታ ነው አኬልዳማ ያልሆነበት ኦርቶዶክሳዊ? መቼ ነው ሁሉም ጳጳስ ቅዱስ የሆኑት? እስቲ ቅዱስ ጳጳስ ጥቀሱልኝ። ከብፁዕ ቅዱስ አቡነ ማትያስ ቀጥሎ ጳጳስ ቅዱስ የሆነውን ሰው ጥቀሱልኝ። አባት ጥቀሱልኝ። ማን ነው ቅዱስ ጳጳስ? አያችሁ፣ በማወደስ በማሞገስ የእግዚአብሔርን እውነት አትሸፍኑት። ክርስቶስን የሰቀሉት ካህናት ናቸው። ካህናት እንደው የዚህን ዘመንን ተዉት። አሪዮስ ጳጳስ ነበር አይደል? ንስጥሮስም ጳጳስ ነበር አይደል? ለምን ይወገዛል ታዲያ? ለምን ይኮነናል ታዲያ? ከሁሉ በላይ ደግሞ ሐዋርያ የነበረው ደግሞ ይሁዳ ነው አይደል? ይሁዳ እኮ ታማኝ የእግዚአብሔር አገልጋይ ማለት ነው። ክርስቶስን የሸጠው ግን እሱ ነው በ30 ዲናር። እኛ ታማኝነን አትንኩን አላችሁ። አትንኩን፣ ስርዓት አጠብቁ፣ ብንጥስም መብታችን ነው፣ ብትገደሉም መገደል ስራችሁ ነው፣ እኛም ሬሳ ሳጥን ማደል ነው ስራችን አላችሁ። እንንገራችሁ፣
አሁን ንገሩን ስላላችሁ ነው የምንናገረው። በነገራችን የህዝቡን ስቃይ፣ የህዝቡን መከራ፣ የህዝቡን ችግር መሸከም ያልቻለ አባት የኛን ብርሃንነት ተመልከቱ ብሎ መናገርስ ምን አይነት ድፍረት ነው? ምን አይነት አባት ነው የተሰጠን በዚህ ዘመን? በእንዴት ብንረገም ነው? እውነት ኃጢአታችን በስቷል እናውቃለን። ቅዱስ ነን ብሎ የሚያውቅ ምዕመን ሰምቼ አላውቅም። እንኳን ምዕመን ከብፁዕ ቅዱስ አቡነ ማትያስ ውጪ ቅዱስ ነኝ ያለ ጳጳስ ሰምቼ አላውቅም። እርሷ ቀደሷቸው እንጂ። እንንገሮት ኑሮ ውድነቱን፣ መከራውን፣ ጦርነቱን፣ ስቃዩን፣ መከራውን፣ ችግሩን፣ የትዳር መፍረሱን፣ ህይወቱ መበጥበጡን፣ በካህናት መደፈሩን፣ መሰቃየቱን፣ ፍርድ ቤት መንገላታቱን፣ በገንዘብ ጉዳይ የምትሰቃየው ቤተክርስቲያን፣ በንዋይ በዘር ምክንያት የምትንገላታ ቤተክርስቲያን ስለዚህ ተናግረው አያውቁ። እርሶም የሚናገሩት አባቶችን አትናገሩ እያሉ እናሳዩት። ማን ነው የብርሃን ጳጳስ? ንገሩኝ እስኪ። የብርሃን ጳጳስ አሳዩኝ። 80 ያህል ጳጳሳት አሉን አይደል? ማን ነው የብርሃን ጳጳስ? ጥቀሱልን። ማን ነው ቅዱሱ? ከጳጳስም ከመመን ቅዱሱ ማን ነው? የመጨረሻው ፈራጅ ነው አይደል የሚያውቀው? እኛ እኮ አናውቅ። ማን ነው ቅዱስ ነኝ ያለ ምዕመን? ንገሩኝ እስኪ። እናንተ በስራችሁ መጠን አገልግሎት ብላችሁ ለምትጮውለት ምዕመን እየተነዳ እየተገደለ እየታረደ እያያችሁ ዝም ያላችሁ የእናንተን ቅድስና እንድሰማችሁ የምትፈልጉት ከየት አመጣችሁት? ከየት ነው የሚሰጣችሁ? በእርድ የሚገኝ ቅድስና አለ? በቤተ ክርስቲያን ቃጥሎ የሚገኝ ቅድስና አለ? በምዕመን መከራና ስቃይ በመገፋት ከቤተ ክርስቲያን በመሳቀቅ በመራቅ የሚገኝ ቅድስና አለ? ንገሩን እስኪ። ጭካኔ ነው እንደ ቅድስና? መከራ ነው እንደ ቅድስና? ሬሳ በጅምላ መቀበር ነው እንደ ቅድስና? ንገሩና። እውነት በመናገራቸው ጠላት የሆኑባችሁ አሉን። ገላትያ ምዕራፍ 4 ቁጥር 16 ላይ ይሄ ለእርሶ ነው። ምዕመኑ እውነት በመናገሩ እንደርሱ ያሉ አባቶች ምዕመኑ ላይ ጠላት ሆኑባቸው። የሹመኞች ወንጌል ወይንስ ሕንፃ ሥላሴ ማፈራረሻ ነው የእርሱ አንደበት? ለሹመኞች ነው ይሄ? ለሚሾሙት ቀጣይ ይሾማሉ ለሚሉት ነው ይሄ ወንጌል? ወይንስ ለምዕመኑ ነው? ለሚሞተው ለሚፈራረሰው ቅድስት ሥላሴ ሕንፃ ነው ይሄ ንግግሩ? ይሄ ስብከት መሆኑ ነው? እውነት ክርስትና በእርሷ ንግግር አገልጋይነት ይባላል? አሁን በዚህ ንግግሩ እንሂድ ስለማልተወው ማልየ ለምዕመኑ ስደት፣ ለምዕመኑ መከራ፣ ሞት ያን ጊዜ ታላችሁ? ያን ጊዜ ተነበራችሁ? ያን ጊዜ ምን ተነገራችሁ? ከዶዶላ እስከ መቀሌ፣ ከአሶሳ እስከ ጅጅጋ፣ ከወለጋ እስከ መተሐራ፣ ከአርሲ እስከ ጎንደር የት ነበራችሁ? በታጣቂና በመንግስት በኩል በሚፈጠረው ጦርነት አንገቱ ላይ ክር ያሰረ ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ብየኮ እየሞተ ነበር። ያኔ ምን ተናገራችሁ? ከጦርነቱ እናንተ ምን አተረፋችሁ? ምንድነው ውጤቱ? ትርፋችሁ ንገሩና። መንግስት ሀገር ለማስጠበቅ ድንበር ለማስጠበቅ ሀገሬ ክብሬ ብሎ ይናገራል፣ መብቱ ነው እሱ። እናንተ ምን ሰራችሁ? የእናንተን አባትነት በዚህ ጦርነት መሃል ስለሚሞቱ ልጃችሁ ምን አረጋችሁ? ንገሩን፣ ትርፉን ንገሩን፣ አሳዩን። መንግስት ሀገር ላስከብር ነው፣ እናንተ ምን ልታረጉ ነው ዝም ያላችሁ? ጦርነቱን በዚህ ደገፋችሁ፣ በዛም መማቃችሁ፣ ምን አረጋችሁ? ንገሩና። የእያንዳንዱ ልጅ ሞት ደም በእጃችሁ ነው ያለ፣ በእናንተ የእያንዳንዱ ልጅ ደም ሞት ገርላችሁ አስገደላችሁን ነው የምንላችሁ። እናንተ ምን አለባችሁ? ዛሬው ፕሮግራሜ ያስኩላችሁ ፕሮግራም ምንም ሐሳብ አልጨምርም፣ ወንድማችን ተናግሮታል። ነገር ግን አሁን መናገር የምንፈልጋቸው ነገሮች አሉ። ከዚህም ውስጥ አንዱ ቤተክርስቲያን ጥቁርና ማቅ የለበሰችው ቆብ በለበሱት በካህናት አባቶች መሆኑን እንዳዘነጉ እንዳትረሱ በፍጹም። ምዕመኑ የተገደለው በእናንተ ምክንያት እንደሆነ እንዳረሱ፣ በእናንተ ጥቅም ስልጣን ምክንያት፣ በእናንተ የዘርና የፖለቲካችሁ መሯሯጥ ለቦታ ለነዋይ
ለወንበር ስትሉ ምዕመኑ እንዳስገደላችሁት ቅድስት ቤተክርስቲያን እንዳሳዘናችኋት ጥቁርና ማቅ እንደለበሳችሁ እንዳረሱት እንዳስለበሳችሁት እንዳረሱ እንዳትዘነጉት ማለት ፈልጋለሁ። ለዛሬው በዚህ ብቃኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቸር ሰንብቱ።